ይህ አሜን ካም የማራናታ ድምፅ ነው። አሜንና ዛሬ ዓለም ምን እያስተማረች ነው? ጋብቻ አያስፈልግም፣ የፈለጋችሁትን ኑሩ፣ የፈለጋችሁትን ግንኙነት ቀጥሉ ትላለች። ግን የእግዚአብሔር ቃል ምን ይላል? እውነት ጋብቻ አያስፈልግም? የፈለግነውን መኖር እንችላለን? የፈለግነውን ግንኙነት መቀጠል እንችላለን? የእውነት ዓለም እንደምትለው የእግዚአብሔር ቃል ይላል ወይ? ይደግፈናል ወይ? ያበረታታናል ወይ? የሚለውን የእግዚአብሔር ቃል ምን እንደሚል እንመለከትና ከዓለም መለየት ይኖርብናል ወይስ የዓለምን ተግባርና ሐሳቧን መቀጠል ይኖርብናል የሚለውን በዚህ ለመመልከት እንሞክራለን። ዳግም ከሚመጣው ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ጣፋጭ ሕይወት ለከበራችሁ ለአሜን ካም ቤተሰብ ሁሉ ይሁን። እንግዲህ የእግዚአብሔር ቃል እንስማ። መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ይሁን። ሴሰኞችንና አመንዝሮችን ግን እግዚአብሔር ይፈርድባቸዋል ይላል የዕብራውያን ምዕራፍ 13 ከቁጥር 4 ላይ ያለው። እንግዲህ መጋባት በሁሉ ዘንድ ክቡር ነው። በሙስሊሙ ቢሆን ክቡር ነው። በኦርቶዶክስ፣ በካቶሊክ፣ በጴንጤው ክቡር ነው። እግዚአብሔር በሁሉ ዘንድ የሚያከብረው የጋብቻን ስርዓት እግዚአብሔር በመጀመሪያ ያከብራል። የጋብቻን ስርዓት ያከብራል። መኝታውም ንጹሕ ይሁን ይላል። እንግዲህ የጋብቻ መኝታ ንጹሕ ነው። በጋብቻ የሚደረግ የትኛውም መኝታ ንጹሕ ነው። በእግዚአብሔር ዓይን ንጹሕ ነው። ነገር ግን ከጋብቻ ስርዓት ውጪ የሚደረግን ማንኛውንም ግንኙነት እግዚአብሔር የመጀመሪያ አያከብረውም። እግዚአብሔር አያከብረውም። መኝታውንም በንጽህና አያይም። ስለዚህ ከጋብቻ ውጪ የሚደረግ የሚፈጸም የትኛውም የሴትና የወንድ ግንኙነት ወይም መኝታው ንጹሕ በእግዚአብሔር ዘንድ አይደለም፣ ዕውቅና የለውም። ከእግዚአብሔር መንገድ ስርዓት ውጪ ነው። ስለዚህ ማናቸውም ሰዎች የመጀመሪያው በሴትና በወንድ መካከል ያለውን ክቡር በረከት ማንም ማግኘትና መቀጠል ከፈለገ የመጀመሪያው በታማኝነትና በፍቅር የተመሰረተን ጋብቻ ለማድረግ መወሰን አለበት። ጋብቻን ማድረግ አለበት። ከጋብቻ ውጪ ጋብቻ ሳይደረግ ማናቸውንም ግንኙነት ለማድረግ የሚፈጥኑ ሰዎች በሴሰኝነትና በአመንዝሮች ፍርድ ውስጥ ሊገቡ እንደሚችሉ ቃሉ ይናገራል። ስለዚህ መጋባት በሁሉ ዘንድ ክቡር፣ መኝታውም ንጹሕ ነው የሚለው። ስለዚህ እግዚአብሔር ለሰው ልጆች በዚህ መንገድ ሂድ ያለውን መንገድ ትተው ወይም ትቼ ወይም ትቶ ወይም ትታ በሌላ መንገድ መሄድ የእግዚአብሔርን ስርዓት የእግዚአብሔርን ቃል መለወጥ ነው። ነገር ግን አይለወጥም። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው የሚለው። ስለዚህ የእግዚአብሔር ቃል አይለወጥም። እኛ ልንለውጥ እንችላለን፣ እኛ ልንቀይር እንችላለን። የእግዚአብሔር ቃል ግን ሊለወጥ ሊቀየር አይችልም። ያው ነው፣ ያው ነው። መጽሐፍ ቅዱስ የሚለን መከተል ካልቻልን ዋጋ የምንከፍልባቸው መንገዶች ብዙዎች ናቸው። ስለዚህ እግዚአብሔር የቀደሰውን ማርከስ ዋጋ ያስከፍላል። እርሱ መልካም ነው ያለውን መጥፎ ነው፣ ክፉ ነው ማለት ዋጋ ያስከፍላል። ብዙዎች መጽሐፍ ቅዱስ የሚለው ጣፋጭን መራራን ጣፋጭ ለምትሉ ወየው ነው የሚለው እና ጋብቻን አክብሩ። እግዚአብሔር ያከበረውን ማክበር አለባችሁ። ይህ እግዚአብሔርን ማክበር ነው። እግዚአብሔር ያከበረውን ማክበር ራስን ማክበር ነው። ስለዚህ እግዚአብሔር ቀድሞ የከበረ ነው፣ ሳናከብረው የከበረ ነው። ነገር ግን የእግዚአብሔርን ስርዓት እግዚአብሔርን ስናከብር እኛም በሕይወታችን ሁሉ እንከብራለን፣ እንታያለን፣ እንወደዳለን፣ በእግዚአብሔር ዘንድ እንፈለጋለን ማለት ነው። በፊልሞች በማህበራዊ ሚዲያና በተለያዩ የዓለም ባህሎች ውስጥ
ከጋብቻ ውጪ ያለ ግንኙነት እንደ እውነተኛና እንደ መደበኛ እየቀረቡ ነው ያሉት። ይሄ ክፉ ነው። ይሄ ስርዓት ክፉ ነው። አሁን በሆሊውዶች በተለያየ ፊልም ላይ የምናያቸው የምንመለከታቸው የሚያስተምሩን ትምህርት በአጠቃላይ ጋብቻን አታክብሩ የሚል ነው። ጋብቻን ምንም ችግር የለውም፣ ከጋብቻ ውጪ የትኛውንም እኮ ግንኙነት መፈጸም ማድረግ ትችላለህ ብለው ዓለም የራሷን ስርዓትና ትምህርት ለትውልዱ እያቀረበች ነው። እኛ ደግሞ ይህንን ስርዓት ማጽደቅም መቀበልም የለብንም። እግዚአብሔር ለኛ ለጋብቻ ለመኝታ ያስቀመጠልን ንጹህ ደስ የሚያሰኝ ለሁሉ ሊስማማ የሚችል ደግሞ ሊባርክ ልብን የሚያሳርፍ ስርዓት አስቀምጦልናል። ያንን ስርዓት መከተል ዋጋው ከፍ ያለ ነው። ዋጋው ከፍ ያለ ነው። የአማኝ መለኪያ የዓለም አመለካከት ሊሆን አይገባም። የእግዚአብሔር ቃል ነው የኛ መለኪያ፣ የእግዚአብሔር ቃል እንጂ የዓለም አመለካከት አይደለም። የግለሰብ አመለካከት አይደለም። የሆነ የፓስተር አመለካከት አይደለም። የሆነ የቄስ አመለካከት አይደለም። የሆነ ግሩፕ አመለካከት አይደለም። የኛ መለኪያ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። እግዚአብሔር ጋብቻን አክብሮ አስቀምጦታል። እኛም እሱ ያስቀምጠው አክብሮ ያስቀምጠውን የጋብቻን ስርዓት በዚያ ልንቀበል ይገባል። ስለዚህ ከጋብቻ ስርዓት ውጪ ያለ የወንድና የሴት የጾታ ግንኙነት እንደ እግዚአብሔር ፈቃድ አሁን ላይ በአብዛኛው እንደምናየው ንጹህ አይደለም። ንጹህን የግንኙነት ልንከተል ይገባል። ንጹህን የጋብቻን ግንኙነት ልንከተል ይገባል እንጂ አሁን ላይ ያለውን የቆሸሸ ስርዓት ልንከተል አይገባም። ጋብቻ በፍቅር በታማኝነትና በእግዚአብሔር ስርዓት ላይ የተመሰረተ ቃል ኪዳን ነው። ጋብቻ በፍቅር ሊመሰረት ይገባል። ጋብቻ በታማኝነት፣ ጋብቻ በእግዚአብሔር ስርዓት ላይ ሊያልፍ ይገባል። ይሄ ሲሆን ለሚቀበለውም ለሚተገብረውም በጣም ጤናማ ይሆናል ማለት ነው። እንደ አንድ ቤት ጠንካራ መሰረት ሲኖረው እንደሚጸና ጋብቻም በእግዚአብሔር ስርዓት ላይ ሲመሰረት የተሻለ ጥበቃና መረጋጋትን ያገኛል። አንድ ሰው በእነዚህ መንገድ መሰረቱ አስተማማኝ ሲሆን የተረጋጋም የእግዚአብሔርም ጥበቃ ለዚያ ሰው ይበዛለታል ማለት ነው። እግዚአብሔር እንግዲህ ስናክብር ለእርሱ ብቻ ሳይሆን ለእኛም ነው። በዋናነት እንግዲህ በጋብቻ እግዚአብሔርን ማክበር፣ እግዚአብሔር ያለውን መቀበል፣ እግዚአብሔር ያለውን መተግበር ለእኛ ነው በዋናነት ጥቅሙ ለእኛ ነው ጥቅሙ እንጂ ለዚያ ሰው ብቻ አይደለም። ለእኛ ጥቅም አለው። ስለዚህ የዓለምን ድምፅ ከመከተላችን በፊት የእግዚአብሔር ቃል እንስማ። የእግዚአብሔር ቃል ምን ይላል? ስለ ጋብቻዬ፣ ስለ ግንኙነቴ፣ ስላሰብኩት ውሳኔ፣ ስለወሰንኩት ውሳኔ፣ ስለሚሄደው መንገድ የእግዚአብሔር ቃል ምን ይላል ብለን የእግዚአብሔርን ቃል እንስማ እንጂ የዓለምን ድምፅ አስቀድመን ከሰማን በዓለም ባዘጋጀችልን ጉድጓድ ላይ መውደቃችን አይቀሬ ነው። ስለዚህ ጋብቻ ክቡር ነው፣ መኝታውም ንጹህ ነው። እግዚአብሔር የማይወደውን የማይፈልገውን ስርዓት መከተል የለብንም። ጋብቻን እናክብር፣ መኝታው ንጹህ ይሁን። ይህንን እንከተል፣ ልብን ያሳርፋል። ወንድም ሆነ ሴት ከጋብቻ ጀምሩ፣ ከጋብቻ ጋብቻን አክብሩ፣ ጋብቻን ቀድሱ። መኝታችሁ ንጹህ ይሁን። የዛኔ ልባችሁ የዛኔ ሁለንተናችሁ የተረጋጋም የእግዚአብሔርም ጥበቃ ከእናንተ ጋር ይሆናል። ሻሎም ከአሜን ካም ቤተሰብ ሁላችሁም ጌታ ኢየሱስ ይባርካችሁ። ይህ መልእክት ከባረካችሁ ለሌላው አካፍሉ፣ ሼር አድርጉ። በድምፅም በቪዲዮም በመልእክቱም አካፍሉ። ጌታ ኢየሱስ ይባርካችሁ።